ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረኩ እንደሆነ ታውቃላችሁ። በአጋጣሚ ለመጀመሪያ ጊዜ የምትሰሙኝ ሰዎች ካላችሁ አጠር ያለ ነገር ላቀርብላችሁ። ምን እያደረኩ እንደሆነ ያደረኩ ያለሁት ነገር አንድ ሕገ ክራሲ የሚባል መጽሐፍ ጽፌያለሁ። እዚህ ጋር የምታዩትን ማለት ነው። እና መጽሐፉ በዋናነት እንግዲህ የሚሞግተው ወይም መጽሐፉ ዋና ሙግት ለኢትዮጵያ ተመራጭ የሆነው የፖለቲካ ርዕዮት የነፃነት ዴሞክራሲ ወይም ሊበራል ዴሞክራሲ ነው የሚል ነው ማለት ነው። ያንም እንግዲህ በፖለቲካ ሳይንስ እና በኢኮኖሚ ሳይንስ አስተሳሰቦች ላይ ተደግፎ ነው። ወይንም ይህንን ለማለት ይህንን ያልኩበትን ምክንያት ለማስረዳት የፖለቲካ ሳይንስ እና የኢኮኖሚ ሳይንስን ሀሳብ ተጠቅሜ አስረዳለሁ ማለት ነው መጽሐፍ ውስጥ። እና በዚህ በማህበራዊ ሚዲያ ያደረኩ ያለሁት ነገር አንደኛ መጽሐፉን ማስተዋወቅ ነው። ከዛም በላይ ግን መጽሐፍ ውስጥ የተነሱትን ለምን በኢትዮጵያ ውስጥ የነፃነት ዲሞክራሲ ወይም በእንግሊዝኛ ስሙ የሊበራል ዲሞክራሲ ተመራጭ የፖለቲካ ስርዓት እንደሆነ ከማህበራዊ መረጋጋት አንጻርና ማለት ብሔራዊ መግባባትና ማህበራዊ መረጋጋትን ከማምጣት አንጻር እንደዚሁም ደግሞ በአንጻራዊነት ፈጣንና ፍትሐዊ የሆነ ኢኮኖሚ ልማት ከማምጣት አንጻር ተመራጭ እንደሆነ የፖለቲካና ኢኮኖሚ ሳይንስ መርሆችን ተጠቅሜ አስረዳለሁ። ያንንም ሳስረዳ እንግዲህ ለምን ያንን ሀሳብ ሼር ነው ማድረግ ነው ማለት ነው። ዋና ዓላማዬ የፖለቲካል ነው። የፖለቲካል ሳይንስ አስተሳሰቡ ምንድን ነው? የኢኮኖሚክ ሳይንስ አስተሳሰቡ ምንድን ነው? በየትኛው የኢኮኖሚ ሳይንስ አስተሳሰብ፣ በየትኛው የፖለቲካ ሳይንስ አስተሳሰብ ወይንም ሪዝን ቢሃይንድ ይሻላል ብሎ ከመምከር ባሻገር ለምን ምክሩ እንደመጣ አመክንዮ ነው ወይም ምክንያቱን ከሀሳቡ በስተጀርባ ያለውን ምክንያት ማስረዳት እና ይህ ነው። በሀገር ደረጃ የፍኖተ እሳቤ ወይም የፓራዳይም ለውጥ አምጥተን እንደ ሀገር የነፃነት ዲሞክራሲን ዝም ብሎ በስሜት ሳይሆን በእውቀት በመረጃ በሳይንሳዊ በሆነ መልኩ ልንቀበለውና አዳፕት እንድናደርገው ለማበረታታት ነው ማለት ነው። ይህን ማደርገው እንግዲህ ይህን ያደረኩ ትንሽ ከረም ብያለሁ። ነው ቪዲዮ ሰርች አለው ከፖለቲካ ሳይንስ አንጻር እንግዲህ ማለት የሚባለውን ነገር በሙሉ ብያለሁ ባልልም ማለት ኢምፖርታንት ናቸው ያልኳቸውን ዋና ናቸው ያልኳቸውን ሀሳቦች አንስቼ አጋርቻለሁ ማለት ነው። አሁን ደግሞ ያለሁት ከኢኮኖሚ ሳይንስ አንጻር ለምን የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ተመራጭ እንደሆነ በማስረዳበት ክፍለ ጊዜ ላይ ነኝ ማለት ነው። እና ያንንም ለማድረግ በዚህ ሕገ ክራሲ በሚለው በዋናው በትልቁ ርዕስ ውስጥ እንግዲህ ንዑስ ርዕስ አድርጌ ኢኮኖሚክስ በሚል የኢትዮጵያ ኢኮኖሚክስ የሚለው ሁለቱን ኖመስ የሚለውን ከኢኮኖሚክስ ኢት የሚለውን ከኢትዮጵያ ወስጄ ሁለቱን አገናኝቼ አንድ የፈጠርኩት ዝም ብዬ ኢኮኖሚክስ የሚል ቃል እሱን ተጠቅሜ ከኢኮኖሚ ሳይንስ አንጻር በዛ ርዕስ ማለት ነው ኢኮኖሚክስ በሚለው ርዕስ ስር አሁን አይ ቲንክ ይሄኛው እንግዲህ ኢትስ ጎይንግ ቱ ቢ ማይ 38ኛ ቪዲዮ ይሆናል ማለት ነው። ያንን ሀሳብ ሳቅርብ ማለት በኢኮኖሚክስ ስር ማለት ነው። ይሄ 38ኛ ቪዲዮ ይሆናል እና ከኢኮኖሚ እንግዲህ ማለት የኢኮኖሚ ሳይንስን ተመስርቼ ነው ለምን ለኢትዮጵያ የነፃነት ዲሞክራሲ በአንጻራዊነት ፈጣንና ፍትሐዊ ኢኮኖሚያዊ ልማት ለማምጣት ተመራጭ ነው የምልበት ምክንያት ከኢኮኖሚ ሳይንስ አንጻር ለማስረዳት እሞክራለሁ። ያን ለማድረግ ስሞክር ግን ፈተና አለ። ምክንያቱም በሀገራችን ማለት ማስረዳቱም አስፈላጊ የሆነበት ምክንያት ምንድን ነው? ይህ ነው በሀገራችን የሊበራል ዴሞክራሲን ወይም የነፃነት ዴሞክራሲን የነፃ ገበያ ስርዓትን እና ማርኬት ኢኮኖሚን እንደ አማራጭ እንደ ኢኮኖሚ ሳይንስ አናየው፣ አንቀበለው። የሆነ የምዕራባውያኖች የነሱ አሰራር የነሱ ፍልስፍና የነሱ አስተሳሰብ እንደሆነና ከነሱ ውጭ የሆነ ሌላ አስተሳሰብ እንዳለ ስለምናስብ ሀሳባችንን ወደዛ ነው የምናደርገው። እና የኔም ሀሳብ እንግዲህ ያለው አንድ የኢኮኖሚ ሳይንስ ነው በሚል ያንን ለማስረዳት ነው ማለት ነው። እና ያንን ለማስረዳት እንግዲህ በሀገራችን አማራጭ ነው ተብሎ የሚታሰብበትን የካርል ማርክስን ፖለቲካል ኢኮኖሚክ ቲንኪንግ ስህተቱን ግድፈቱን ማሳየት ግድ ይላል ማለት ሂስ ማቅረብ እሱ ላይ ግድ ይላል። ምክንያቱም መነሻው ወይንም አረንቋ እንግዲህ የአረንቋ ሀሳብ ምንድን ነው? አረንቋ ያፈልቃል ማለት ውስጡ በሽታ ምናምን ማለት ነው። በሽታ አምጪ አካላትን ማለት አፍላቂ መሆኑ ነው አንዱ ችግር የሚያደርገው። እና
የካርል ማርክስ ፖለቲካል ቲንኪንግ ማለት የካፒታሊስት ስርዓት የብዝበዛ ስርዓት ነው፣ የጥቂቶች ስርዓት ነው። በድሆች በጭቁኑ በሰፊው ህዝብ ትከሻ ላይ ጥቂቶችን ባለጸጋ ባለሀብት አድርጎ የሚያኖር ስርዓት ነው የሚለው ያ አስተሳሰብ ነው በሀገራችን ገዢ የሆነው አስተሳሰብ። በተለያየ መልኩ ብንገልጸው ማለት ነው። ማለት በኃይለሥላሴ ጊዜ በንግስና ስም ነው ስንገልጸው የነበረው። በደርግ ጊዜ በወታደራዊ መንግስት አገዛዝ ነው ሽፋን ነው ስንገልጸው የነበረው። በኢህአዴግ ጊዜ ደግሞ በልማታዊ መንግስት አስተሳሰብ ነው መልክ ስንገልጸው የነበረው እና የካርል ማርክስን የፖለቲካል ኢኮኖሚክ ቲንኪንግ አስተሳሰብ ከተቸው በኋላ አዳፕቴሽኑን ወይም ሚውቴሽኑን አሁን ሚውቴትድ ሆኖ የመጣበት መልክ ደግሞ የልማታዊ መንግስት አስተሳሰብ ነው እና የልማታዊ መንግስት አስተሳሰብንም መተቸት አለብኝ ብዬ እሱን እየተቸው ነው። እሱን ለመተቸት እንግዲህ የተከታተላችሁኝ ሰዎች እንደምታውቁት ከጃፓን ማለት የልማታዊ መንግስት አስተሳሰብ መነሻ የጃፓን በጣም ታሪካዊና ፈጣን የሚባል እድገት ስለሆነ ማለት መነሻዋ እሷ ነች። ጃፓን በጣም በሚያስገርም ሁኔታ ሌሎች የአውሮፓ ሀገሮች ብዙ መቶ ዓመታት ፈጅቶባቸው የደረሱበትን አሁን ማለት እንግዲህ የኢኮኖሚ ስርዓት መጀመሪያ አግሪካልቸራል ነበር፣ ከዛ ኢንዱስትሪያላይዝድ ሆነ፣ አሁን ኢንፎርሜሽን ኤጅ ላይ ነው ያለ ነው እና ማለት ጥንትም አግሪካልቸር ነበር፣ ግን አሁን ኢንዱስትሪያላይዝድ የሆነ ኮሜርሻላይዝድ የሆነ አግሪካልቸር ላይ ነው ያለ ነው። ኢንዱስትሪውን በጣም ነው ምርት በጣም እናመርታለን። እነዛም ማምረት ብቻ ሳይሆን አሁን ደግሞ በኢንፎርሜሽን ቴክኖሎጂ ተያይዘን በጣም ሰርድ ሪቮሉሽን ላይ ነው ያለነው። ሶስተኛው አብዮት ላይ ነው ያለነው። የኢንፎርሜሽን አብዮት ላይ ነው ያለነው። የግብርና አብዮት አልፏል። የኢንዱስትሪ አብዮት አልፏል። አሁን የኢንፎርሜሽን አብዮት አለ። ለነገሩ ጃፓኖች የኢንፎርሜሽኑ አብዮት ሳይመጣ በፊት ነው ማለት የግብርና አብዮትና የኢንዱስትሪውን አብዮት አድርገው ራሳቸውን ከሌላው ዓለም ጋር በጣም በአጭር ጊዜ አስተካክለዋል። ሌሎቹ ብዙ ዓመት ፈጅቶባቸዋል፣ ብዙ መቶ ዓመታት ፈጅቶባቸዋል እና ጃፓን እንዴት ነው ይህንን በአጭር ጊዜ ይህንን ያስመዘገበችው የሚለው ነገር የጥናትና የምርምር ነው አመራማሪ ጥያቄ ነበር የሆነው። ምክንያቱም ሌሎቹ ሀገራት በመቶ የሚቆጠሩ ዓመታት ሲፈጅባቸው ጃፓን ግን ይህንን በአጭር ጊዜ በ50 ዓመት መጀመሪያ ላይ ማለት ከ1868 እስከ 1918 በእኛ የፖለቲካ ታሪክ ካያችሁት ከአፄ ቴዎድሮስ ጀምሮ እስከ አፄ ኃይለሥላሴ የምጅም ልክ ነው። አፄ ቴዎድሮስ ልክ ሲሞቱ ጀምሮ ልክ አፄ ኃይለሥላሴ እስከነገሱበት በመሃላቸው እንግዲህ አፄ ዮሐንስ አሉ። ከዛ ተክለ ጊዮርጊስ ይቅርታ ማን ናቸው? አፄ ቴዎድሮስ እንደሞቱ 3 ዓመት የተነገሱት አሉ አለን ጎንደር ላይ ተክለ ጊዮርጊስ መሰለኝ። ተክለ ጊዮርጊስ አሉ። አፄ ተክለ ጊዮርጊስን አፄ ዮሐንስ ተኳቸው። አፄ ዮሐንስን አፄ ሚኒሊክ ተኳቸው። አፄ ሚኒሊክን ኃይለ ሥላሴ ተኳቸው። በዛቸው ውስጥ ማለት ነው 50 ዓመት ነው የተካሄደው ይሄ ሁሉ ማለት ነው። ተክለ ጊዮርጊስ፣ አፄ ዮሐንስ፣ አፄ ሚኒሊክ ልክ ኃይለ ሥላሴ ሲመጡ በመሃል ኦፍኮርስ ንግስት ዘውዲቱ አሉ፣ ልጅ እያሱ አሉ። እነሱን ዝም ብዬ ዘለል አድርጊያቸው ነው። ይሄ ሁሉ የተካሄደው እንግዲህ 50 ዓመት ነው ከአፄ ቴዎድሮስ እርፈት ጀምሮ እስከ አፄ ኃይለሥላሴ ድረስ 50 ዓመት ነው። በዚህ 50 ዓመት ውስጥ ጃፓኖች በአንድ ጊዜ ኢንዱስትሪያላይዝድ ሆኑ። ከዛም በኋላ በጦርነት ከወደሙ በኋላ የሁለተኛው ዓለም ጦርነት ውስጥ ገብተው በአጭር ጊዜ ተመልሰው እንደገና ያንን ሁሉ ውድመት አራግፈው ትልቅ ሀገር ለመሆን በቅተዋልና ጥያቄ ፈጥሮ ነበር እንዴት ይህንን ሊያሳኩ ቻሉ? ስለዚህ የጥናትና የምርምር ማዕከል ነው የሆኑት ማለት ነው። እንግዲህ ከዛ የተነሳ በ1980 አካባቢ ቻልመርስ ጆንሰን የሚባለው ሰው ማይቲ ኤንድ ጃፓኒዝ ሚራክል ማለት ማይቲ ማለት ምህጻረ ቃል ነው ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ የጃፓኑ ማለት ነው። በእሱ አማካኝነት የመጣ የጃፓን ተአምር በሚል በጻፈው መጽሐፍ ላይ ዴቨሎፕመንታሊዝምን ኢንትሮዲውስ ላደረገው ማለት ዴቨሎፕመንታል ኢኮኖሚክስ የሚባል ሌላ የኢኮኖሚክስ መስክ በትምህርተ ጥቅስ ውስጥ ማለት በስም ተብዬ ማለት ነው። እንግዲህ ትምህርተ ጥቅስ አንድ ቦታ ይችላል ሰው ሁሉ የሚገባው ይመስላችሁና አንዳንዴ በትምህርተ ጥቅስ ውስጥ ትላላችሁ። በትምህርተ ጥቅስ ውስጥ ስታስቀምጡ ሀሳቡ ምንድነው ተብሎ የሚጠራው ማለት ነው። ግን ነሰሰርሊ ላይሆን ይችላል ነው። ለምሳሌ አንድ ጎበዝ ካልኩኝ
ይባላል ግን ማለት ወደ ውስጥ ሲገባ ላይሆን ይችላል እንደማለት ነው። አጠያያቂ ነው። በትምህርት ጥቅስ ውስጥ ነው ይባላል ማለት ነው አይደለም። አሁን ስነ ጽሁፍ ላይ የሰውን እገሌ ገሌ ገሌ እንደዚህ ብሏል ብላችሁ ሪፖርት ስታደርጉ ያለውን ሰውዬ ወይም ትጠንቱን ውስጥ በትምህርት ጥቅስ ውስጥ ታስቀምጡታላችሁ የእናንተ ሀሳብ መሆኑን ላለመናገር ማለት ነው። አይ ቲንክ ድንገት ማያውቀው ሰው ካለ እና በትምህርት ጥቅስ ውስጥ ማለት ተብዬ ማለት ነው። እንደዚህ እንደዚህ ተብሎ ይባላል፣ ግን እኔ አይደለሁም ያልኩት ወይም ቬሪፋይ ያደረኩት አይደለም። አም ጀስት ሪፖርቲንግ ዋት ዜይ ሴይ እነሱ ያሉትን ነገር እያቀረብኩ ነው እንጂ እኔ ሀሳብ አይደለም ነው። ስለዚህ በትምህርት ጥቅስ ውስጥ እንግዲህ ልማታዊ መንግስት የሚባል መንግስት ወይም የልማታዊ ሀገራት ወይም የልማታዊ መንግስታት ፖለቲካል ኢኮኖሚ የሚባል አዲስ የኢኮኖሚ ዘርፍ አለ በሚል ሀሳብ መጣ ማለት ነው። እና ያንን ሀሳብ ነው እንግዲህ የኛ ሀገር አሁን ማርክሲዝሙን አልፍተን አመድ በአመድ አድርጎን ስናልፍ አልሳካ ሲል ያኛው አልገባ ብሎናል፣ አስፈርቶናል። አይዶን ነው የሆነ ያስፈራናል፣ አንወደውም። የራሳችን እንግዲህ የተለያየ ምክንያት ይኖረናል። ስነ ልቡና ይሆናል፣ አለማወቅ ይሆናል፣ ሌላ እኩይ ጉዳዩ ምንም ይሁን ምን መነሻው ምንም ይሁን ምን በተለያየ ምክንያት አቮይድ እናደርገዋለን። ስለዚህ የልማታዊ መንግስት አስተሳሰብን አዳፕት አድርገናል ማለት ነው። እና ይሄ ነው ልማታዊ መንግስት መነሻው ጃፓን ነች። ሀሳቡን ደግሞ በማስተዋወቅ ትልቁ ሚና የተጫወተው ቻልመርስ ጆንሰን ነው። ስለዚህ መጀመሪያ የአቶ መለስን የልማታዊ መንግስት አስተሳሰብ ክሪቲሳይዝ ከማድረግና ለሀገራችን ፈጣንና ፍትሃዊ ኢኮኖሚያዊ ልማት ለማምጣት የሚሻለው የነፃ ገበያ ኢኮኖሚክስ ነው፣ ወይም የኢኮኖሚክ ሳይንሱ ጀስቲፋይ የሚያደርገው ኢኮኖሚክስ መርህ ነው። እሱም ደግሞ የዜጎች ህይወት፣ ንብረትና ነፃነት ከህግ አግባብ ውጭ በማይገፈፍበት ምህዳር ውስጥ ያለው ዜጎች በተናጠልም ሆነ በቡድን የሚያደርጉት የኢኮኖሚ እንቅስቃሴ ነው የሚሻለው የሚለውን ለማለት የእሱ አንቲቴቲካል ወይም የእሱ ተቃዋሚ ወይም የእሱ ተቃራኒ የሆነው አሁን ራሱን ያቀረበው በሀገራችን የልማታዊ መንግስት አስተሳሰብ ስለሆነ እሱን መተቸት ላይ ነኝ ማለት ነው። እና ያንንም ለማድረግ እንግዲህ ጃፓን ውስጥ ገብቼ የጃፓን ልማታዊ መንግስት አኮርዲንግ ቱ ቻልመርስ ጆንሰን ቤዝድ ኦን ሂዝ ቡክ ማይቲ ኤንድ ዘ ጃፓኒዝ ሚራክል ኦር ዘ ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ ኤንድ ዘ ጃፓኒዝ ሚራክል እያቀረብኩላችሁ ማለት ነው። የመጽሐፍ ቅኝት እያደረግኩ ነው። እና እንግዲህ በዋናነት ጠቅላላ አድርጌ ለማስቀመጥ ያለው ምንድነው፣ በዋናነት 3 ስኩል ኦፍ ቶት ወይም የአስተሳሰብ ዘውጎች ተነሱ። ጃፓን እንዴት ሰለጠነች የሚለው እንዳልኳችሁ በጣም አጠያያቂ ነው። ምክንያቱም በአጭር ጊዜ ሌሎቹ ብዙ መቶ ዓመታት የፈጀባቸውን እድገት ጃፓን በአጭር ጊዜ ስላሳካችሁ እንዴት አድርጋ አሳካችሁ የሚለው ጥያቄ ሆነዋል። ስለዚህ አንዳንዶቹ በፋይናንሻል ነው ኤክሰፕሽናል በሆነ ፊስካል ኤንድ ነው ሞኔታሪ ፖሊሲ አፕሊኬሽን ነው ፋይናንሻል ኢንጂነሪንግ ነው። አንዳንዶቹ ደግሞ ፋይናንሻል ኢንጂነሪንግ አይደለም፣ የሰዎቹ ልዩ ባህል ነው ማለት በጣም ታታሪ ናቸው፣ ሰዓት አክባሪ ናቸው፣ የራሳቸው ካልቸራል ፊቸርስ አላቸው፣ ገጽታዎች አላቸው። ከዛ ነው ከህዝቡ ባህል ነው የህዝቡ የስራ የመከባበር ስልጣን የማክበር ምናምን ባህል ነው ይላሉ። እሱ ግን ሁለቱንም ማለት እነዚህ ሁሉም የራሳቸው ቦታ አላቸው። ግን በዋናነት የጃፓንን እድገት በፈጣንነት ያመጣው ቢሮክራሲው ነው። ቢሮክራሲ እንግዲህ ባለፈው እንዳልኳችሁ ቢሮክራሲ ማለት ሌላ ነገር አይደለም፣ የመንግስት ሰራተኛ ነው። ግን ቢሮክራሲው ቴክኖክራት ነው። ቴክኖክራት ኢነሰንስ ኤክስፐርት ነው ማለት ቢሮክራሲ የመንግስት ሰራተኛ አሁን እኛም የመንግስት ሰራተኛ አለን፣ ግን ነው የመንግስት መስሪያ ቤቱ ቴክኖክራቲክ ነው ወይ? አይመስለኝም ነው። ምክንያቱም በሀገር ደረጃ የምንከተለው ምንድን ነው? የብሔር ተዋጽኦ ፖለቲካ ነው አይደለም ማለት ብሔር ከፖለቲካ ውስጥ አናወጣም ማለት ብሔር የባህል ቡድን ነው። ስታሊን ራሱ ነግሮናል። ገብቷቸዋል። የስታሊን እኔ አሁን ይገርመኛል ማለት እኔ ምን እውነቴን እኮ ነው የምላችሁ የተማሩ ልምድ ያላቸው በፖለቲካ ውስጥ ብዙ ዓመት የቆዩ እና ብዙ ማታውቁት ማለት ኢንፎርሜሽን ይገርማቸዋል። የሚነግሯችሁ ምንድነው የአይን እማኝ ናቸው ለብዙ ነገር በኢትዮጵያ ውስጥ ለሆነው ነገር ገብቷቸዋል። ብዙ የሚያውቁ ምናምን ናቸው። ለምሳሌ
ኢህአዴግ የማን ነው ስሙ? የህወሀት የብሔር ፖለቲካ የስታሊን ፖለቲካ ይመስላችኋል? ስታሊን ጋር በፍጹም አይገናኝም። ገብቷቸዋል። እና ኢንተርቪው ሲያደርጉ ሲኒየር የሆኑ ሰዎች የስታሊንን እንትን አምጥተ ነው አይደለም እናንተ አሁን ህወሀቶች ይሏቸዋል። እኔ እንግዲህ እንደሱ ነው ብዬ እስቲ ቆይ የስታሊንን መጽሐፍ ላንብብ ብዬ ላይክ ነው ሳነብ ማለት ይሄ ብሔርተኛ ማለት አንተ ጸረ ሀገር ነህ ነው የሚለው ስታሊን። አሁን ህወሀት የሚያቀርበው አይነት ህወሀት ይዞት የመጣውን ብሔርተኝነት ጸረ ሀገርነት ነው። ስታሊን ሌኒን ትንሽ ያምታታል፣ ግን ሄዳችሁ የሌኒን ህገ መንግስት ብታዩ ግንባራቸውን እያለ ነው የሚገለው። እና ከየት ነው አሁን እኔ ገብቷቸዋል። ዋለልኝ ይሏቸዋል። እና እኔ የእኛ ሀገሮቹ እንዴት እንደሆነ እንትን ቀልድ አለ። የድሮ ቀልድ ታውቃላችሁ። ሰውየው ማንበብ አይችልም እና በቃ በጣም ይሰማዋል። እና ጋዜጣ ማንበለት ሰዎች ሲያነቡ እና ገልብጦ ቁጭ ብሎ እና የእኛ ሀገር እንደዛ የሆነን ይመስለኛል። ማለት በቃ አሁን እንዴት ነው እንደዚህ ነው እንደዚህ እሱ እንደዚህ አድርጎት ማለት ነው እንደዚህ አድርጎ ይቀምጣል። የእኛ ሀገርም ምሁራን እንላለን። ከሌኒን ያመጣ ነው፣ ከስታሊን ነው፣ ከማርክሲዝም ነው፣ ከምናምን ነው እንላለን። ግን ሄዳችሁ ነው እነ ስታሊንን እነ ማርክስን እነ ሌኒንን ስታነቧቸው እኛ ሀገር እንደዚህ የተገለበጠ ጋዜጣ ነው። እንዴት እንደሆነ አይገባኝም። የነሱ እንኳን ይሻላል ነው። የነሱም ጽንፈኛ ነው፣ የነሱም ችግር አለበት፣ የተገለበጠ ነው። እና የኛም ወደ ልማታዊ መንግስት አስተሳሰቡ ስንመጣ የልማታዊ መንግስት አስተሳሰባችን ያኛውን ሪፍሌክት አያደርግም። ግን የራሳችን የሆነ ነው። የአቶ መለስ የልማታዊ መንግስት አስተሳሰብ አለ። ኤኒዌይ ወደ ዋናው ሀሳቤ ልመለስና ዋናው ሀሳቤ ምንድን ነው እንግዲህ መጽሐፉን ሪቪው እያደረኩ ነው። እና እዛ መጽሐፍ ላይ ሪቪው ሳደርግ ትሪ ስኩልስ ኦፍ ቶት አሉ እንዳልኳችሁ። አንዱ ፋይናንሻል ኢንጂነሪንግ ነው ይላል። አንዱ ደግሞ የህዝቡ ልዩ ባህልና ማለት ማህበራዊ ትስስራቸው፣ ካልቸራቸው፣ እነዚህ ባህላቸው፣ የቅጥር ስርዓታቸው፣ የሰራተኛ ምንድነው ማህበሮቻቸው፣ እነዚህ ነገሮች ተገናኝተው ነው ያመጡት ነው የሚለው። ግን ያ ሁሉ እንዳለ ሆነው ከሁሉ በላይ ቻርልስ ጆንሰን የሚለው በዚህ ማይቲ ኤንድ ነው ጃፓኒዝ ሚራክል በሚለው መጽሐፍ ውስጥ የሚለው ነገር ምንድነው ዋናውን ትልቁን ሚና የተጫወተው ቢሮክራሲው ነው። ማለት የመንግስት ቢሮክራሲው ነው። ቢሮክራሲው ደግሞ ቴክኖክራቲክ ሆነዋል። ማለት እኛ ሀገር አሁን እንዳልኳችሁ በብሔር ፖለቲካ ተተብትቦ የተያያዘ ስለሆነ ቢሮክራሲው ቴክኖክራት ነው ወይ አይመስለኝም። ምክንያቱም በተዋጽኦ ነው የምናደርገው። ያንን ይዘን ነው እንግዲህ ልማታዊ የምንለው። ማለት የነሱ ግን ቴክኖክራት ነው። ገብቷቸዋል። አንደርስታንዲንጋችን ችግር አለው። ቴክኖክራት ማለት ኤክስፐርት ነው። በልሂቃን ምንድነው በባለሙያ የሚመራ ልሂቃን ሳይሆን በባለሙያ የሚመራ ነው። ለዛ ነው የተሳካላቸው ነው የሚለው። እና እኔ እንግዲህ ያደረግኩት ምንድነው አሁን ነው ቢሮክራሲ እንዴት ከፖለቲካ በላይ ይሆናል። አሁን ኢህአዴጎቹ ብሰማቸው ይላል። ለምሳሌ መለስ ዜናዊ የሆነ የሞተ ጊዜ ነው ያረፈ ጊዜ ነው የሚባለው። አይ ቲንክ ቃሉ ጥሩ አለ ማለት ይህ ነው ነው ስለሱ የተለያዩ ጥናታዊ ፊልሞች ይቀርቧል ነበር። የሆነ አማራ ክልል ውስጥ ሄዶ የሆነ ብሉ ጃኬት ለብሶ ምናምን ፊልድ ጃኬት ለብሶ የሚያወራቸው ሰዎች አሉና ማለት የመንግስት ቢሮክራሲው አያሰራንም ሲል ትሰሙታላችሁ። ገብታችኋል። ነው አሁን እዛ ላይ እኛ ፖለቲካውን ነው ስልጣን የያዝ ነው፣ ግን የመንግስት መስሪያ ቤቱ እንዳለ ነው እና አያሰራንም። መስረግ አቃተን፣ መግባት አቃተን፣ አላሰራለን ምናምን ብሎ ማለት ለምን እንደው አንድ መኪና አትልኩልን ገጠር ያሉት ማለት ነው። አይ ቲንክ እነሱ እንግዲህ ኤክስፔክት ያደረጉት መለስ መጥቶ እዚህ ስልጣን ሲይዝ መኪና እንዲልክላቸው ነው መሰለኝ ለአካባቢ ለአንድ የምትገለገሉበት ብሎ ምናምን እና አንድ መኪና እንኳን እንዴት አትልክም ምናምን ይሉታል። እና እንግዲህ እያባበለ ነው መሰለኝ። እና ቢሮክራሲ አላሰራም ይለናል። ነው ፖለቲከኛ እና ቢሮክራሲ አብሮ አይሄድም። ብዙ ጊዜ ክላሽ ያደርጋሉ። እና እንዴት ያንን ሰርማውን ታደረጉት? እንዴት አለፉት? እንግዲህ አሜሪካኖች መጥተው ምክንያቱም ከሁለተኛ ዓለም ጦርነት በኋላ ከላይ ያሉትን አነሱላቸው። ማለት ወታደሩን አነሱት፣ አፈረሱት፣ የጃፓን ወታደር እና ባለሀብቶቹን በተኗቸው።
መበተን ብቻ ሳይሆን ሀብታቸውን ወስደው በገበያ በጨረታ አከፋፍለው ሸጡባቸው። ስለዚህ ድርጅቶቹ የነሱ አይደለም። ስለዚህ ብዙ ሀብት የላቸውም። እንደፈለጉ ፖለቲካውን ማሽከርከር ምናምን አይችሉም። ህዝቡ የሀገሩ ባለቤት ሆነ። ህዝቡ የሀገሩ ባለቤት ሲሆን ብቸኛ የቀረው የመንግስት ባለስልጣን ትክክለኛ ባለስልጣን ሆኖ የቀረው ይሄ የመንግስት ሰራተኛው ነው። ከፖለቲካው ተነጥሎ ማለት ነው። ከወታደሩ ተነጥሎ ከፖለቲክሱ ተነጥሎ ብቻውን ሆነ። እሱ ዶሚኔት አደረገ። ነገር ግን በዋናነት ሶስት ናቸው ያሉት እንግዲህ ማለት ሊበራሊ ዴሞክራቲክ ባይዘዌ ጃፓኖቹ በፊትም ሊበራሊ ዴሞክራት ናቸው። አሁን ግን ማለት ሚሊተሪው በወጣበት ሁኔታ ሊበራል ዴሞክራቲክ ማለት እንዲያውም ሊበራል ዴሞክራቲክ የሚባል ፓርቲ ኤልዲፒ የሚባል ፓርቲ አቋቋሙ። ቢሮክራሲው አለ። የንግድ ማህበረሰቡ ምንም እንኳን ባለሀብቶቹ ሀብቱ ቢከፋፈልም ነው ላይ ነው ድርጅቶቹ እንዳሉ ነው የሆኑት እና ባለቤትነታቸው ወደ ህዝብ ወረደ እንጂ እነሱም አላቸው ሀብት ግን ባለቤትነት በአብዛኛው የነበራቸው ሞኖፖሊ ቀነሰ እንጂ እነሱም አሉ እና ሶስት የኃይል ማዕከላት ነው የተፈጠ ማለት የስልጣን ማዕከላት ነው ከድህረ ሁለተኛው ዓለም ጦርነት በኋላ የተፈጠረው የነጋዴው ማህበረሰብ፣ የቢሮክራሲው እና ፓርቲው የፖለቲካ ፓርቲው። ስለዚህ እነዚህ ሶስቱ ናቸው እንግዲህ እርስ በርስ ተናበው አብረው እየሰሩ ልማታዊ የሆኑት ልማታዊ መንግስትን ያመጡት። በዋናነት እንግዲህ ቢሮክራሲው እንዴት አድርጎ ነው የመራው ብዬ ቢሮክራሲው ያደረጋቸውን ነገሮች እያብራራው ነው የቆየሁት። ማለት ላይክ ነው ጀስት እንደው ሪካፕ ለማድረግ ያክል አድሚኒስትሬቲቭ ጋይዳንስ በመስጠትና አሙኪዳሪ የሚባል ስርዓት በመጠቀምና ከዛ ደግሞ ምንድነው ቴምፖራሪ ሰከንድመንት የሚባሉ ነገሮችን በመጠቀም የነፃ ገበያ ስርዓቱን እንደጠበቀ ማለት የነፃ ስርዓቱን እንደጠበቀ ቢሮክራሲው በፖለቲከኛ ተጽዕኖ ስር ሳይሆን እንዲያውም ፖለቲከኛው ማለት ፓርቲው ቢሮክራሲውን ፈርቶ እያከበረው። አሁን እንዳልኳቸው አሁን ለምሳሌ ወደኛ ብትሄዱ አቶ መለስ ሚላን አቶ መለስማ ባይ ፀሐይ ምናምን ባይዘው አይዶ ነው የምትከታተለው። እኔ ድሮ መከታተል ደስ ይለኝ ስለነበር ሰማቸው ነበር። አያሰራም ነው ቢሮክራሲው አያሰራም ነው። እነሱ ከላይ ሆነው የፖለቲካ አመራር ነው መስጠት የሚፈልጉት ለቢሮክራሲው። አሁን የነሱ አንዱ የልማታዊ መንግስት አስተሳሰባቸው ችግር ራሱ ከፖለቲካ ሀሳቢ አንጻር ነው ቢሮክራሲውን መምራት የሚፈልጉት። የጃፓን ግን ልማታዊ መንግስት ምንድን ነው? ፖለቲከኛው ዝም ብሎ እንደ አበባ ማስቀመጫ ነው ማለት ዝም ብሎ ለጌጥ ነው ያለው እንጂ ኦፍኮርስ የህዝብ ድምፅም ያመጣል። ተረጋጉ ምናምን ብሎ የህዝብ ድምፅ ያመጣል። በዋናነት ግን በቢዝነስ ጉዳይ አክቹዋል ዲፋክቶ ሊደርስ የነበሩት ቢሮክራሲዎቹ ናቸው እና ቢሮክራሲውና ቢዝነሱ አንድ ላይ ሆነው ኢንተርኦፕሬት በማድረግ ነው ልማቱን ያመጡት። ከገበያ ማለት በገበያ መርህ ውስጥ ሆነው የኤክስፐርት ጥቅሙ ምንድን ነው? ኤክስፐርት ስንል በነገራችን ላይ አንድ ሰው ኤክስፐርት ነኝ ስላለ ኤክስፐርት አይሆንም። አሁን አንድ ሰው ምንድን ነው ሲል የሰማሁት ለምሳሌ ደቡብ ኮሪያ ማለት ኤክስፐርት አንድ ሰው የሚባለው ሲያቅ ነው። ሲያቅ ደግሞ ሲባል አውቃለሁ ሲል ሳይሆን የሚያውቀው ነገር በተግባር መሬት ላይ ወርዶ ለውጥ መምጣት ሲችል ነው። ዝም ብሎ አንድ ሰው በግምት ከኤክስፐርቱ የተሻለ የሚያስብ ከሆነ ያ ሰውዬ ባሻ ነው እንጂ ኤክስፐርት አይደለም። ራሱን በራሱ የሾመ ነው እንጂ ኤክስፐርት ማለት እንዳልኳቸው አሁን ቢሮክራሲ የመንግስት ሰራተኛ ለምሳሌ ወይ ዲግሪ ያለኝ ስላለ ወይ ግራጁዌት ነኝ ስላለ ምናምን አይደለም ቴክኖክራት አይሆንም የምላችሁ ለዛ ነው። ቢሮክራሲው ቴክኖክራሲ መሆን አለበት። የተሳለ ታለንትድ ነው። ለምሳሌ ሁሉም የኢኮኖሚክስ ግራጁዌት ኢኮኖሚስት አይሆንም። ሙልጭ አድርጎ የሚረሳው ሰው አለ። ኢኮኖሚክስን ተምሮ በኢኮኖሚክስ ዲግሪ ይዞ ወጥተው ፕሮፌሽናል የመሆን ነገር ሌላ ነገር ነው። ትሬኒንግ መውሰድ ሌላ ነገር ነው። በጉዳዩ ላይ ኤክስፐርቲዝ ይዞ መገኘት ሌላ ነገር ነው። ስለዚህ ከስታፉ ማለት ከኤክስፐርቱ በላይ ኢኮኖሚስት ማለት ዝም ብሎ ፖለቲከኛው ወታደር ጀነራሉ የተሻለ የሚያስብ ከሆነ ይሄ ኤክስፐርት አይደለም፣ ይስሙላ ነው ማለት ዝም ብሎ የተቀመጠ ነው። እና አይ ቲንክ ነው በስም መጭበርበር የለብንም። ኤኒዌይ ግን
ቴክኖክራት የሆነው ቢሮክራቱ ወይም የመንግስት ሰራተኛው ማለት በሙያው ተጣርቶ ተፈትኖ በእውቀቱ በችሎታው የተቀጠረ ለብሔር ተዋጽኦ ለማሟላት ለፍትሐዊነት ለምናምን አይደለም። ስለሚችል ስለሚያውቅ ልምድ ስላለው ችሎታ ስላለው የተቀጠረ ሰው ትምህርቱም ስላለው ልምዱም ስላለው ችሎታውም ስላለው ስላስመሰከረ እያደገ ስለሄደ ስለሚታይ ሰው ማለት ችሎታ የሚታወቅ ነገር ነው። ሰው አይቶ የሚመሰክረው ነገር ነው። ስለዚህ የሚታወቅ ሰው ነው ኤክስፐርት እና ኤክስፐርቱ ከቢዝነሱ ማህበረሰብ ጋር ኢንተግሬት አድርጎ በመስራቱ ነው ለውጥ ያመጣው እና በዋናነት እንግዲህ አድሚኒስትሬቲቭ ጋይዳንስ የሚባሉት ነገሮች ላይ ነው ብዙ ኤምፋሲስ ሰጥቼ ያደረግኩት እና ስለ አድሚኒስትሬቲቭ ጋይዳንሱ እንግዲህ ሳወራ በአብዛኛው ነው ስጠቀልሉት ኬሬክተራይዜሽን ነው። ኬሬክተራይዜሽን ማለት መርጅ ያርጉ ካምፓኒዎች ማለት ምክንያቱም ጃፓን በምንድን ነው የምትሰቃየው ነው እነሱ ሲያስቡ አሁን አድቫንቴጃቸው ነው። በኋላ የአቶ መለስ ፔፐር ላይ ሲመጣ መጣበታለሁ እና አቶ መለስ የሚሉት ልማታዊ መንግስት ሌላ ነው። የነዚህ ግን ምንድነው ብሔራዊ ጎል ያስቀምጣሉ። ብሔራዊ ጎሉ ምንድን ነው? ጃፓን የካፒታል እጥረት አለባት። የካፒታል እጥረት አለባት። ጃፓን የካፒታል እጥረት አለባት። ስለዚህ ካፒታል በየአካባቢው በትነን አይሆንም፣ ኮንሰንትሬት ማድረግ አለበት። ኮንሰንትሬት እንዲያደርግ ደግሞ ለምሳሌ 10 አስከፋፋይ ከኖረ ችግር ነው። ኢነሰንስ ካፒታል ኮንሰንትሬት አያደርግም። ካፒታል ኮንሰንትሬት ሳያደርግ ሲቀር ገንዘብ ማለት ጥሩ ገንዘብ አውጥቶ ቴክኖሎጂ አድቫንቴጅ የሚሰጠው ኤጅ የሚሰጠው ቴክኖሎጂ አዳፕት አያደርግም። ኤጅ የሚሰጠው አድቫንቴጅ ቴክኖሎጂ ደግሞ አዳፕት ካላደረገ ኢፊሽንሲ አይጨምርም። ኢፊሽንሲ ካልጨመረ ተወዳዳሪ አይሆንም። ስለዚህ በአጠቃላይ ምን ማድረግ አለበት? መቀላቀል አለበት ብለው ስለሚያስቡ አሁን ለምሳሌ እንዳልኳችሁ ወደ 2800 በጠቅላላ ንግድ ላይ የተሰማሩ ድርጅቶችን አስገድደው 20 ትልልቅ የንግድ ድርጅት እንዲሆኑ አደረጓቸው። ስለዚህ ስንት ብታደረጉት በአቨሬጅ አሁን 2800ን ለ20 ስታካፍሉት ስንት ይመጣል? አይ ቲንክ 140ዎቹን የንግድ ድርጅቶች እንደ አንድ 140ዎቹን እንደ አንድ እያደረጉ ነው ማለት ነው። እንደዚህ አድርገው ያመጧቸው እና ኬሬክተራይዝ ያደርጉታል። ኬሬክተራይዝ እንግዲህ እንደዚህ ላተራሊ ወይም ሆሪዞንታሊ መርጅ እንዲያደርጉ ያደርጓቸዋል። ቨርቲካሊም እንደዚህ ያደርገው መርጅ እንዲያደርጉ ያደርጓቸዋል። በአጠቃላይ ዋይዝ ዩዝ ኦፍ ሪሶርስ እንዲኖር ያደርጋሉ። ያን ሲያደርጉ ግን ገበያውን ተጻረው አይደለም። ገበያውን ማለት ሰው ይጫናሉ። አሁን ለምሳሌ እኔ መርጅ ማድረግ አልፈልግም የራሴን ካምፓኒ ራን ማድረግ ፈልጋለሁ ሊል ይችላል ሰውየው እና ካምፓኒ ደግሞ ትርፋማ ነው ሊል ይችላል። ትርፋማ ነው፣ እያተረፍኩ ነው፣ እየሰራው ነው፣ ፍሪደሜን ኢንጆይ ያደርጋሉ፣ ነፃ ገበያ ነው፣ ሰራለሁ ሊል ይችላል። ጃፓኖቹ ግን ማለት ቀጥታ አይደለም። መርጅ ካላደረግ ኖረህ መስራት እንዳትችል እንዲከብድህ ያደርጋሉ። በምን? በፈቃድ አሰጣጥ፣ በብድር አሰጣጥ፣ በፈቃድ አሰጣጥ፣ በታክስ በምናምን ሰውየው በአንድም በሌላም መንገድ መርጀርን እንዲመርጥ ያደርጉታል ማለት ነው። አሁን ስለዚህ ዋይዝ አሎኬሽን ኦፍ ሪሶርስ ይሄን የሚያደርጉት ግን ዝም ብለው ለምሳሌ ከመንግስት በሚመጣ ትዕዛዝ አይደለም። እንዳልኳቸው አሁን አሞከዳሪ የሚባል ሲስተም አላቸው። ሰከንደሪ ፕሌስመንት አላቸው። ቴምፖራሪ ሰከንድመንት አላቸው። አድሚኒስትሬቲቭ ጋይዳንስ አላቸው። እነዚህ ነገሮች ብዙ የፖሊሲ ቱል እጆቻቸው ላይ አለ። ስለዚህ የገበያውን ዳይናሚክስ ነፃነቱን ፍሪደሙን እንደጠበቁ ግን ሪሶርሱ ተሰብስቦ አንድ ላይ እንዲመጣ አሁን ለምሳሌ እንዲያውም ስለ ትራንስፖርት ምናምን አወራንና እንደው ዝም ብዬ አንድ ሀሳብ ለማንሳት ማለት ነው አሁን አዲስ አበባ ውስጥ ማለት ስለ ባንክ አንስቻለሁ፣ ስለ ትራንስፖርት አንስቻለሁ የምታስታውሱ ከሆነ ማለት ነው። እና አሁን አዲስ አበባ ውስጥ ታክሲ ችግር አይደለም። ሰውን ስታዩት በጣም ይሰለፋል ማለት ደስ በቃ ልክ ነው። አንዳንዴ እንዲያውም እኔ
ምርታማነት ራሱ የሚቀንስ ይመስለኛል። ምክንያቱም ሰው እንደዛ ተንገላቶ ተበሳጭቶ ምናምን ብሎ ስራ ገብቶ ወይም ከስራ በዛ ሙድ ውስጥ ወጥታችሁ መታችሁ እስኪለቃችሁ ራሱ ብስጭቱ ማለት ነው እንትን የሚወስድ ይመስለኛል። ይህ ነው አሎኬት አናረግም። ሪሶርስ አሎኬሽን ላይ ፕሮብለም አለብን እና አሁን የነሱ የልማታዊ መንግስት ቢሆን በሀገር ደረጃ ፕላን ያደርጋል ነው። እኔ አሁን ለምሳሌ አንድ ነገር ልላችሁ የምፈልገው ምንድን ነው አሁን አላስታውስም ማለት አሁን ምን እንደሆነ ምን አይነት ለውጥ እንዳለ ለምሳሌ የኤሌክትሪክ ባቡሩ ምን ያህል ዲፍረንስ እንዳመጣ ምናምን አላውቅም። ነገር ግን አንድ ጊዜ የሆነ እንትን እያነበብኩ ነበር የአፍሪካ ጉድ ገቨርናንስ መልካም አስተዳደር ነው በአማርኛ እንግዲህ ስትተረጉሙት ጉድ ገቨርናንስ ግሬድ የሚያወጣ የአንድ የሆነ ሰው ነው አንድ ባለሀብት አለ ብር ሱዳናዊ መሰለኝ ብር መድቦ ምናምን እና ለሆነ ሰው ሼር ሳረገው አይ እነሱ አረቦች ናቸው ማለት ውጤቱ ማለት ኢህአዲግ በጣም ስለ ጉድ ገቨርናንስ የሚያወራበት ጊዜ ነበርና አልተመቸው መሰለኝ። ግን አገራችን ፈንዳሜንታል የሎጂስቲክ ፕሮብለም አለ ማለት አሁን ለምሳሌ አንዱ ሎጂስቲክ ፕሮብለም እንዳለ የምታውቁበት ለምሳሌ አሁን ኢትዮጵያ ውስጥ ፎሬን ዳይሬክት ኢንቨስትመንት መሳብ በጣም አስቸጋሪ ከሆነባቸው ጉዳዮች የመንግስት አለመፈለግ እንዳለ ሆነ ማለት ነው። ነው ይሄ በየቦታውን ተነስቶ ደግሞ ማለት ዝም ብሎ ፋኖ እንትን ምናምን ያለ ሰው ፋብሪካ ማቃጠል ምናምን እንዳለው ነው። ከዛ ባሻገር ግን ሎጂስቲክሊ እኔ ማለት ሎጂስቲክሊ ታውቃላችሁ ምን አይነት እኔ አይገባኝም። እኔ አሁን ለምሳሌ እንዴት ብዬ ለመናገር ማለት እንግዲህ ትችት አንፈራም ብለዋል፣ ትችት አይፈሩም ብዬ አስቤ ነው። መንገዱ ማለት ሹፌሮች እንዴት እንደሚስቃየው አይታችኋል። ለምሳሌ ማለት እንዴት ሰው ፔቭድ የሆነ መንገድ እንኳን አይገነባም። ገብቷችኋል። የአገሪቱ ዋና አርተሪ የሆነ የሎጂስቲክ መንገድ ያለው የትራንስፖርቴሽን ኮንጀስሽን የሚነገር አይደለም ማለት መንገዱ በጣም በቃ የሚሰቃዩት ማለት ቲክታክ ላይ ምናምን ታዩታላችሁ፣ ቀርተው ያስቀምጡታል። እና በጣም የሎጂስቲክ ሲሪየስ የሆነ ሎጂስቲክ ፕሮብለም አለብን። እና አንዱ ሜትሪክ ያስቀመጠው ምንድን ነው ኢትዮጵያ ውስጥ ከኢምፖርት ለማድረግ አንድ ዕቃ ብትፈልግ ከወደብ ማለት ኦልሬዲ ማለት ፊ ኦን ቦርድ ነው ኤፍኦቢ ነው ምናምን ከሆነ ወዲህ ተርሚኖሎጂውን ረስቼው ሊሆን ይችላል። ብቻ መርከቡ መጥቶ ጅቡቲ ላይ ፓርክ ካረገ ወዲህ ያቃ ወርዶ ሎጂስቲካሊ ተጭኖ ምናምን ብሎ አዲስ አበባ ገብቶ መጨረሻ ላይ ነው ያዘዘው ሰውዬ ጋር እስኪገባለት ድረስ እንግዲህ ትራንዚተሩ ምኑ አለ እስኪገባለት ድረስ የአንድ ወር ጊዜ ይፈጃል። ኮንዘርቫቲቭ ኤስቲሜት ነው። አንዳንዴ ከዛም በላይ ሊፈጅ ይችላል። ኢትስ ቶታሊ አንአክሰፕተብል በሞደርን ሎጂስቲክስ ማለት ነው። በሞደርን ሎጂስቲክስ ቶታሊ አንአክሰፕተብል ነው። ለምንድን ነው አሁን ይሄንን ናሽናል ፕላን ስለሌለን ነው። አሁን ለምሳሌ እንዴት ልበላችሁ እኔ እንዳልኳችሁ አሁን የአመ ክሪቲክ ኦፍ ዴቨሎፕመንታል ስቴት ማደል አዘ ማደል ግን ደግሞ ፕራክቲካሊ ተሰርቶበት ውጤት የሚያመጣ አሰራርም አለው ነው ገብቷችኋል። ስለዚህ ሚዛን እያጠበቃችሁ ስሙኝ ማለት ስለዚህ ናሽናሊ ፕላን የማድረግ ችግር አለብን። ሪሶርስ አሎኬት አናደርግም ፕሮፐርሊ ማለት አንድ ወር ለምንድን ነው የሚፈጀው? የራሱ ብዙ የሎጂስቲክ ማነቆች ስላሉ ነው። የዛ ሁሉ የሎጂስቲክ ማነቆ ምኑ ጋር ታገኙታላችሁ? ፖለቲክሱ ጋር ታገኙታላችሁ። እና ታክሲ አሁን ለምሳሌ ነው አዲስ አበባ ውስጥ እንዳልኳችሁ ጠዋትና ከስራ መውጫና ከስራ መግቢያ ሰዓት ላይ ከትምህርት ቤት መውጫ ከትምህርት ቤት መግቢያ ሰዓት ላይ ሰው ኮንጀስትድ ነው። ሰው ተሰልፎ እኔ በጣም በእውነቴን ነው የምላችሁ ነው በቃ ብስጨት ነው የሚያደርገኝ። ማለት እንዴት ወንድ ይጠፋል? ከይቅርታ ወንድ ምላችሁ ክላሽ ይዞ ተራራ ለተራራ የሚሮጥ አይደለም። ሀሳብ አስበው ሶሉሽን የሚያመጣና ነው
አሁን ለምሳሌ ጃፓን ቶኪዮ ብትሄዱ እኛ 5 ሚሊዮን ነው 6 ሚሊዮን ነው የአዲስ አበባ ህዝብ ገብቷቸዋል። ቶኪዮ ግን 28 ሚሊዮን ምናምን ህዝብ ነው እና ያ 28 ሚሊዮን ህዝብ ልክ ነው እንትኑ ምንድን ነው የሚባለው ልክ እንደ ድሬኔጅ ሲስተም እንደ ይሄ ፍሳሽ ምንድነው ማሳለጫ ነው የሚባለው ምናምን ሰውን አምጥቶ ሰብስቦ ወደሚገባ ቦታ አስገብቶ ከሚወጣበት ቦታ አውጥቶ ወደሚሄድበት ቦታ ወስዶ ሰጥ ለጥ አድርጎ 28 ሚሊዮን ህዝብ ያለ እና እንትኑ ሶሉሽኑ እኔ ሶፊስቲኬትድ አይመስለኝም። መንግስት ቴክኖክራቲክ የሆነ ኤክስፐርት የሆነ መንግስት ካለ እኔ የፕላኒንግ ስልጣን ይፈልጋል። ስልጣን ማለት ስልጣን ስላችሁ የፖለቲካ ስልጣን ይፈልጋል። አሁን ይህ ዝም ብለህ ይህ በዚህ በኩል የእንትን ክልል ነው ይሄ የእንትን ቦታ ነው ምናምን የሚለውን ዝም ማሰኘት የምትችል ጉልበት ያለው ምን መሰላችሁ? አሁን እነዚህ አንዱ እንግዲህ ፊቸራቸው ምንድን ነው? ለልማት ከሆነ የማይችሉት ነገር የላቸውም ነው። ፎርስ ማድረግ ይችላሉ። ለልማት ከሆነ ልማታዊ ያስባላቸውም እንግዲህ አንዱ እሱ ነው። አሁን ለምሳሌ እንታገሰው ምናምን የለው የሚገደውን ያስገድዳሉ። እኔ አሁን ለምሳሌ እንደ ሰጀስሽን ለምሳሌ ምንድነው የኢትዮጵያ በፊት ድሮ ሮድ ትራንስፖርት አውቶሪቲ የሚባል ድርጅት ነበር። አሁን ምን እንደሆነ አላውቅም። ወይንም ትራንስፖርቴሽን ድርጅት ምናምን ይኖራል። እኔ አሁን ናሽናሊ ፕላን ብናደርገው ለምሳሌ ተውት ናሽናሊ እንኳን ላይክ ነው ኤኒዌይስ ሌሚሳይተስ ነው ላይክ ነው ኮንክሪት የሆነ ነገር እንዲሆን በሀገር ደረጃ ሎጂስቲክ ፕላን ማድረግ አለብን። በሀገር ደረጃ ሎጂስቲክ ፕላን ማድረግ አለብን ማለት ምን ማለት ነው? አንድ ሀገር በቀል ወፍራም ሶፍትዌር ካምፓኒ ያስፈልገናል። ገብቷቸዋል? ወፍራም ላይክ ነው ይሄ ሎጂስቲክ ላይ ስፔሻላይዝ ያደረገ ሀገር በቀል የሆነ አሁን ሎጂስቲክ ለመሰላችሁ አሁን ዝም ብዬ ታክሲ ከኢትዮጵያ ውስጥ ካሉ ብዙ የሎጂስቲክ ፕሮብለሞች አንድ ነው። የከተማ ውስጥ የህዝብ ነው ፐብሊክ ትራንስፖርት ታክሲ ብቻ ሳይሆን አሁን ፐብሊክ ትራንስፖርቱ ምን አለው? ባቡር አለው አይደለ? ባሶች አሉ፣ ታክሲ አለ፣ የግል እነዚህ እነ ኡበር ምናምን አሉ። አሁን እንግዲህ ማለት አንደኛ ኮኦርዲኔት ስታደርጉ ለምሳሌ አሁን እነ ኡበር አልኩኝ ማን ነው ስሙ እነ ራይድ እነ ፈረስ ምናምን አሉ። እነሱን ልትጨፈልቋቸው ትችላላችሁ። ለምን መሰላችሁ? ናሽናል ትራንስፖርቴሽን ኢንፎርሜሽን ሲስተም ቢልድ ስታደርጉ አሁን አት ናሽናል ሌቭል ነው ፕላን የምትሰራው ማለት ነው። በጣም ኦፍኮርስ ነው ላይክ ነው ሲስተም አናሊሲስ ይፈልጋል ማለት ጥሩ ሶፍትዌር አናላይዝ ማለት ሲስተም አናሊስት የሚባል የራሱ የቻለ ፕሮፌሽናል ላይክ ነው አጥንቶ ችግሩን አጥንቶ ሲስተሙን አናላይዝ አድርጎ ዲዛይን አድርጎ ለፕሮግራመር የሚሰጥ ምናምን የራሱን የቻለ ሲስተም አናላይዘር ሲስተም ዲዛይነር የሚባል ፕሮፌሽናል። በሀገር ደረጃ አሁን ለምሳሌ እኔ አሁን ላይክ ነው አንድ በትልቁ በሀገር ደረጃ ኢንፎርሜሽን የትራንስፖርቴሽን ኢንፎርሜሽን ሲስተም ያስፈልጋል። ለምሳሌ በጃፓኖቹ ብታስቡት ይሄን ኢንፎርሜሽን ሲስተም ፋይናንስ የሚያደርግ ባንክ ይኖራል ማለት ነው። ገብቷቸዋል? ፋይናንስ የሚያደርግ ባንክ ይኖራል። ኢንፎርሜሽን ሲስተሙን የሚገነባ ኢንፎርሜሽን ካምፓኒ ይኖራል። የኢንፎርሜሽን ሲስተሙን አውትፑት የሚጠቀሙ ብዙ ትራንስፖርቴሽን ካምፓኒዎች ይኖራሉ። ቨርቲካሊ ኢንቴግሬት አደረጋቸዋቸው ማለት ነው። እና አሁን ለምሳሌ እኔ በኢትዮጵያ ውስጥ ነው አንድ ይሄንን ነው ናሽናል የሆነ ነገር እንዲታሰብና በትራንስፖርት በፐብሊክ ትራንስፖርት ከተማ ውስጥ ባለ ሞቢሊቲ ብቻ ሳይሆን ምክንያቱም እኔ ብዙ የምሰማቸው ነገሮች አሉ። ለምሳሌ አሁን ይሄ እንዳልኳችሁ የደረቅ ጭነት ማመላለስ እንግዲህ የባቡሩ መጥቶ ምን ያህል ዳይናሚክሱን እንደቀየረው ባላቅም ወይንም እንዴት አድርጎ እንደሚቀየረው ላይክ ነው አምናት አፕ ቱ ዴት ግን ያንንም የሚያካትት በአጠቃላይ በሀገሪቱ ውስጥ የሎጂስቲክ ኢሹ ላይክ ለምሳሌ እቃ ከውጭ አስገብታችሁ
ከስተመሩ ጋር እስኪደርስ ቢበዛ ላይክ ነው 10 ቀን መሆን አለበት አትሊስት እንደዚህ ተጨምቆ ያንን ባካተተ መልኩ ፕላን መደረግ አለበት። እኔ አሁን ለምሳሌ ለአዲስ አበባ ያንን ካልኩኝ ማለት ነው ፕላን ሲደረግ አሁን ለምሳሌ የትራንስፖርቴሽን ኢንፎርሜሽን ሲስተም አት ናሽናል ሌቭል ላይክ ነው ከሬትሳይዝ ተደርጎ ሲታቀድ በአዲስ አበባ ከተማ የትራንስፖርቴሽን ጉዳይ ብቻ ሳይሆን ሌሎቹንም እነዚህን በሙሉ ትራንስፖርቴሽኖች በሙሉ አስቦ ሎጂስቲኩን አስቦ የደረቅ ወደቡን አስቦ የመኪና አሁን ለምሳሌ ጭነት ማግኘት ጭነት ማግጣት ምናምን መድረስ ማለት አላቸው። በጣም ዲስትሪቢዩትድ ነው ችግሩ ማለት ዲስትሪቢዩትድ ነው ማለት ዲስትሪቢዩትድ እና ዲሴንትራላይዝድ ነው ማለት እያንዳንዱ ካምፓኒ ራሱ አለው እያንዳንዱ ካምፓኒ ራሱ አለው ኦል ኢዝ ኮንሰርንድ አባውት የኔ መኪና በስነስርዓት ሄዶ መጥቷል ወይ ትርፍ ጭኗል ወይ አልጫነም ወይ ምናምን የሚለውን ነው የሚቆጣጠረው። አት ናሽናል ሌቭል ግን ስታስብ የምታስበው ምንድን ነው? እንዴት አድርገን ይህንን ሁሉ ሪሶርስ አሳልጠህ አንደኛ ኢትዮጵያ ውስጥ የሎጂስቲክ ፕሮብለም በቃ ማለት ተወዳዳሪ የሎጂስቲክ ሲስተም ትፈጥራለህ በሀገር ደረጃ ገብቷቸው ተወዳዳሪ የሎጂስቲክ ሲስተም በሀገር ደረጃ ትፈጥራለህ። ለፐብሊክ ለአዲስ አበባ ፐብሊክ ትራንስፖርቱ ግን እኔ አሁን ለምሳሌ ይሄ የፋይዳ አይዲውን ትጠቀምና የአዲስ አበባ ሲቲ አድሚኒስትሬሽን ለምሳሌ የአዲስ አበባ ሲቲ አድሚኒስትሬሽን ትራንስፖርቴሽን ሲስተም ይኖርሃል። እዛ ፋይዳ ሲስተም ላይ ማለት ያችን የፋይዳ አይዲውን ምክንያቱም እያንዳንዱ ሰው ፐርሰናሊ አይደንቲፋይብል ነው። በዛ ኦልሬዲ ቢልት የሆነ ኢንፍራስትራክቸር አለ ምናምን አለ። ከሱ ጋር ነው ኢንተግሬት የምታደርገው። እንዳልኳችሁ ትልቅ የኢንፎርሜሽን ነው ካምፓኒ መፍጠር አለብህ ትልቅ የውጭ ሙያተኞችንም ሊያሳትፍ የሚችል ምናምን የሚል ማለት ነው። ዓላማው ግን ምንድን ነው? እያንዳንዱን የአዲስ አበባ ትራንስፖርት ተንቀሳቃሽ ሰው እዛ ላይ ተመስግቦ ቡክ ያደርጋል ማለት ነው። ትራንስፖርት ሲምፕሊ ገብቷቸዋል ማለት ሁሉንም ነው የምትመዘግቡት። ባይዘወይ እንትኑንም ከስተመሩንም ነው የምትመዘግቡት፣ ትራንስፖርት ተጓጓዡንም ነው የምትመዘግቡት፣ ትራንስፖርት ፕሮቫይደሩንም ነው የምትመዘግቡት። ዊች ሚንስ ነው ባቡሩ እዛ ውስጥ ይገባል፣ ታክሲው እዛ ውስጥ ይገባል፣ ባሶቹ እዛ ውስጥ ይገባሉ። ኢንትግሬት ታደርጓቸዋላችሁ። ስለዚህ ሰውየው የሚጠበቅበት ቡክ ማድረግ ነው። ቡክ ያደርጋል። ለባቡሩ መቼም ቡክ ማድረግ ይችላል። ለባቡሩ ግን ያለበት ድረስ አይመጣለትም። ታክሲው፣ ትራንስፖርቱ፣ ባሱ ምናምን ግን እንደ ህዝቡ አሰፋፈር እየዞረ ፒክ እያደረገ ሊሄድ ይችላል። ሞስት ኢምፖርታንት ቲንግ ክሬዲት ሲስተም ታዘጋጃለህ። ሞስት ኢምፖርታንት ኮንትሮሊንግ ፋክተር እያንዳንዱ ማለት ነው ፋይዳ አይዲ ሆልደር ክሬዲት ይኖረዋል። ለምሳሌ በዚህ ሰዓት ወጥቼ እዚህ ጋር ሆናለሁ መተህ ፒክ አድርገኝ ብሎ ትራንስፖርት ፕሮቫይደሩ መጥቶ በዛ ሰዓት መጥቶ ካጣው ክሬዲቱ ይቀንሳል ማለት ነው ሰውየው። ዊች ሚንስ ኔክስት ታይም ቡክ ሲያደርግ ወደ ኋላ ይወሰዳል። ምንድነው ይቀጣል። ዩ አንደርስታንድ ሚ እንትን አደረኩት አይደል? የሲስተም አናሊሲስ ዲዛይን ክሬዲት ሲስተም ትሰጠዋለህ ለእያንዳንዱ አዲስ አበቤ ማለት ክሬዲት ሲስተም ትሰጠዋለህ። ለአዲስ አበቤውን ብቻ ሳይሆን ለታክሲውም ክሬዲት ትሰጠዋለህ። አይነው አሁን ችግሩ ምንድን ነው? የተራ አስከባሪ ታጠፋለህ፣ ወያላ ታጠፋለህ። ነው እንትን ምንድን ነው ይባል። ግን ሎጂስቲክ ፕሮብለሙን ዲስፔት ታደርገዋለህ የሚል እምነት አለኝ። ሌላ ስራ ታገኝላቸዋለህ፣ ችግር የለውም ማለት ከተማውን ግን ሞደርን ሲቲ ማለት እንትን ታደርገዋለህ፣ ስማርት ሲቲ ይሆናል ማለት ነው ከተማው። ስለዚህ ቡክ ነው የሚያደርገው ሰውየው፣ ከቤቱ ሆኖ ቡክ ያደርጋል። ጂፒኤስ አለው ምን አለው። ታክሲው ማለት መነሻውን ያስቀምጣል፣ መድረሻውን ያስቀምጣል። በደንብ አድርገህ የከተማውን ፕላን ታስገባበታለህ። ኦፍኮርስ ከሲቲ ፕላኒንግ ጋር ከአሰፋፈር ጋር ከምናምን ጋር ከአተ ገቨርንመንት ሌቭል አት አድሚኒስትሬቲቭ ሌቭል ልትሰራው ትችላለህ። ሴንትራሊ ፕላንድ ሊሆን ይችላል። አሁን ይሄ እዚህ ኢኮኖሚ አይደለም። ከማርኬቱ ጋር አብረህ ሄደህ ግን በኢፌክቲቭ በጥሩ ፕላኒንግ ደግሞ አሁን ያለንበት ኢንፎርሜሽን ሪቮሉሽን ላይ ስለሆነ ገብቷቸዋል። እያንዳንዱ ሰው
በፋይዳ አይዲው የትራንስፖርት ክሬዲት ይኖረዋል። ቡክ አረገ ማለት ታይም ሰጥቶ ነው ቡክ የሚያደርገው፣ ሎኬሽን ሰጥቶ ነው ቡክ የሚያደርገው። እዛሽ ታይም ላይ እዛ ቦታ መገኘት አለበት ማለት ቡክ ማነው አገልግሎት ሰጪው ያንን ቡኪንግ አክሰፕት ሲያደርግና ኮንፈርም ሲያደርግ በዚህ ሰዓት እዚህ ጋር አገኛለሁ ብሎ አንደ ኖርማል ሰርከምስታንስስ ኦፍኮርስ ጎማ ከፈነዳበት ምን ያደርጋል? አንደርስታንድ አንደ ኖርማል ሰርከምስታንስስ እንደሚደርስ ፕላን አድርጎ ያደርገዋል። ስለዚህ ሰልፍ ሳትፈጥር ግርግር ሳትፈጥር ምናምን ሳትፈጥር ሰውን ከየቤቱ ፒክ እያረከው የሚደርስበት ቦታ ላይ ነው ኦን ዩር ዌይ ድሮፕ እያደረግከው ነው። ፔመንት ሲስተሙን አብረህ እዛ ላይ ኢንቴግሬት ታደርገዋለህ። ነው ከቴሌ ብር ጋር ታያይዘው ትችላለህ፣ ከሲቢ ብር ጋር ታያይዘው ትችላለህ። ማለት ኢትስ ጎይንግ ቱ ቢ አ ሂውጅ ናሽናል ሪሶርስ ነው። ቢግ ነገር ነው የሚሆነው። ግን ሎጂስቲክሊ ነገሩን ትፈተዋለህ። ምክንያቱም ሁለቱንም ግሬድ ትሰጣቸዋለህ። ባቡሩ መቼም ያው ግሬድ አሰጠው፣ ምክንያቱም ኦን ታይም ነው። ካልሆነ ኮምፒቲሽንም ልታመጣበት ትችላለህ። ዴር አር ነምበር ኦፍ ቲንግስ። ሞስት ኢምፖርታንት ቲንግ ደግሞ ጀነሬት የምታደርገውን ዳታ አስበው በዛ ላይ ማለት ነው። ይገርማል። በጣም በጣም አሜዚንግ የሆነ የፐብሊክ ትራንስፖርቴሽን ዴታ ነው ጀነሬት የምታደርገው። ያን የፐብሊክ ትራንስፖርቴሽን ዴታ ጀነሬት አድርገህ በዴታ ማይኒንግ ማለት ቢዝነስ ኢንቴሊጀንስ የሚባለው ነገር ይመጣል ማለት ነው። በዴታ ማይኒንግ ምናምን ፕላን ስታደርገው ፐብሊክሊ አቬለብል ሊሆን የሚችል ማለት በተለይ እንትኖቹን ምንድን ነው የሚባለው አሁን ዴታ ማይኒንግ ሲባል ስሙን ታጠፈዋለህ፣ የሰውየውን ስም ፎቶግራፉ ምናምን ታጠፈዋለህ። ግን የሆነ ሚስተር ኤክስ ከዚህ ጋር ተነስቶ ወደዚህ ይሄዳል፣ ሚስተር ዋይ ከዚህ ጋር ተነስቶ ወደዚህ ነው፣ በዚህ ቀን በዚህ በኩል ያልፋል ምናምን ብለህ ሶፊስቲኬትድ የሆነ ሜታ ዳታ ነው ጀነሬት የምታደርገው። ያንን በዴታ ማይኒንግ አድርገህ የሎጂስቲክ ሰዎች ማለት ለፕላኒንግ ራሱ ሲመች ነው የምላችሁ። ለቢዝነሱ አሁን ለምሳሌ ትራንስፖርቴሽን ቢዝነስ ውስጥ ለሚገባው ሰው አሎኬት ማድረግ ለሚፈልገው ሰው በጣም ብዙ አድቫንቴጅ አለ። ገብቷቸዋል። እና እንደው እግረ መንገዴን ላንሳው ብዬ ነው። አይ ዶንት ኖ ጩኸት ምናምን አለ ከሰማ ግን ሀሳቡ ናሽናል ትራንስፖርቴሽን ኢንፎርሜሽን ሲስተም ማውጣት ይቻላል። ለምሳሌ ናሽናል ኤንቲአይኤስ የሚባል ወይም ኢቲአይኤስ ኢትዮጵያን ትራንስፖርቴሽን ኢንፎርሜሽን ሲስተም ወይ ፈጥረን እዛ ውስጥ አዲስ አበባን አስገብተን አዲስ አበባን አድርገን እያንዳንዱ አዲስ አበባ የሚፈልገው ሰው ማለት ነው እዛ ሲስተም ላይ ሎግድ ሆነው ክሬዲት ይኖረዋል። በክሬዲቱ ጥሩ ማለት ሰዓት አክብሮ በሰዓት የሚመጣ ምናምን ደንበኛ ከሆነ ቅድሚያ የሚሰጠው ነው። ማይዘለል ሞላ ቆይ ጠብቅ የማይባል ምናምን ማለት ማፑ ላይ ራሱ እንትኑ ላይ አይቶ መንቀሳቀስ ይችላል ነው። እና ኢት ዊል ሲምፕሊፋይ ኢት። ግን በመንግስት ደረጃ ኢንቨስት ተደርጎበት እና ይመስለኛል ነው ጥሩ ሲስተም አናሊስት ይፈልጋል። መቅጠር ነው። ምን ችግር አለው ማለት ከሀገር ውስጥም ካልመጣ ከውጭ። ግን ደግሞ ምን መሰላችሁ አሁን አድቫንቴጁ አሁን ትራንስፖርት ማሳለጥ ብቻ አይደለም፣ ትልቅ ኢንፎርሜሽን ካምፓኒም ትገነባላችሁ። ገብታችኋል? ትልቅ ኢንፎርሜሽን ካምፓኒ ኢንፎርሜሽን ነው ሲስተም ዲዛይን ዴቨሎፕመንት ምናምን ሲስተም ትገነባላችሁ። ማርኬተብል ነው። ይህን አውጥታችሁ ነው በተለይ አሁን የአዲስ አበባን ሜስ ሴፍ ካደረጋችሁት በኢትዮጵያ ሌበር ኮስት ስለሚሰራ ኤክስፖርተብል ሊሆን ይችላል ምናምን የዚህ አይነት አድቫንቴጅ አለው። ኤኒዌይ አድሚኒስትሬቲቭ ጋይዳንስ ማለት ባጭሩ አድሚኒስትሬቲቭ ጋይዳንስ ማለት ብዙ አይነት መልክ ቢኖረውም እንደዚህ አይነት ኬሬትሳይዜሽን ነው። ኬሬትሳይዜሽኑ ነው ሆሪዞንታል ኤንድ ቨርቲካል ኢንቴግሬሽን ነው። አሁን እንዳልኳችሁ እንግዲህ መንግስት አሁን ቢሮክራቱ ይህንን ፕላን ያደርጋል ማለት ነው። እንደዚህ አይነት ነገር እንድትሰሩ እፈልጋለሁ። ስለዚህ ለምሳሌ ሶፍትዌር ካምፓኒዎቹ ጋር ሄዶ ይሄንን እንዲሰሩ ሀሳብ ይሰጣል፣ ይጎተጉታል፣ ብድር ያመቻቻል፣ ኦፊስ ይሰጣል ምናምን ይላል። ያን ካደረገ በኋላ ሰዎችም እዚህ ሲስተም ውስጥ እንዲገቡ ታክሲዎቹም እንዲመዘገቡ ምናምን እንዲሉ ያደርጋል።
የሚያደርገው ግን ካልተመዘገብክ እንዲያደርጋለሁ ሳይሆን በተዘዋዋሪ መንገድ አድርጎ ናሽናሊ ፕላን ስለሚያደርገው አስቡት። አሁን ይሄ ነገር በዚህ በኢንፎርሜሽን ሲስተም ብታያይዙት እንዴት አድርጎ ስትሪም ላይን እንደሚያደርገውና ምናልባት ኢትዮጵያ በቃ ሰከንድ አንድ ታክሲ እያወጣች ወደ ሌላ ልትሸጥ ትችላለች ማለት ነው። አይ ነው እንትን ይፈጥራል። ምንድን ነው የሚባለው? ዲስራፕሽን ይፈጥራል። ዲስራፕሽን መፍጠር ማለት አሁን ለምሳሌ ተራ አስከባሪ ካጠፋችሁ አስቡት፣ ወያላ ካጠፋችሁ የራሱ ዲስአድቫንቴጅ ሊኖረው ይችላል። አሁን ተራ አስከባሪ ታጠፋላችሁ፣ ወያላ ታጠፋላችሁ፣ አንዳንድ አላስፈላጊ ነገሮች ታጠፋላችሁ። ግን ኢን ፕሮሰስ ምንድን ነው የሀገር ሀብት ሴፍ ታደርጋላችሁ፣ የከተማውን ጸጥታ ከፍ ታደርጋላችሁ። የህዝብ ባህሪ ራሱ አሁን ለምሳሌ አንድ ሰው ሰዓት ማክበር ታስተምሩታላችሁ ማለት ነው። ሲስተሙ የሚያደርገውን ነገር አስቡ። ምክንያቱም ክሬዲት ሬቲንግ ሰጥታችሁታል። የትራንስፖርት ክሬዲት ሬቲንግ አለው። ስለዚህ በዛ ክሬዲት ሬቲንግ የሚከፍለው ምን የሚለውም ኢንትግሬት አድርጋችሁ ታያይዙታላችሁ ከሲስተሙ ጋር። አሁን ሞባይል የሌለው ሰው ኦልሞስት ሬድ ነው። አዲስ አበባ ውስጥ ሞባይል የሌለው ሰው አለ? ሊኖርም አይችል። ኦልሞስት አንቲንከብል አይደለ? ኤቭሪባዲ ከን ዩዝ ኢት። የሆነ ፋንሲ የሆነ አይዲያ ምናምን አይደለም። በጣም ፕራግማቲክ የሆነ ሊጠቀም የሚችል ፎር ዳት ማተር ለራሱም ራሱ የራሱ አፕ ምንድን ነው የሚባለው ከነራሱ ዲቫይሱ ብታደረጉትና ዲቫይሱንም ራሱ ብትሸጡት ላይ ነው የሚያዋጣ ይመስለኛል። ግን እንደዛ አድርጋችሁ ባቡሩን፣ አውቶቡሱን፣ ትንንሽ ታክሲውን ሁሉንም ኢንትግሬት ልታደረጉት ትችላላችሁ። ለምሳሌ ታክሲዎቹ ከየመንደሩ ሊሆን ይችላል የሚያወጡት ከየቤት ደጁ ፒክ አድርገው አውቶቡስ ያለበት ቦታ ድሮፕ ሊያደርጉት ይችላሉ። አውቶቡሱ ድራይቭ አድርጎ ባቡር ያለበት you can stream it. There are so many ways of organizing it. Once you get the data, you can see it clearly. በጣም ብዙ ቱሎች ስላሉ ዳታ ማይኒንግ ምናምን ስላለ at national level እንደዛ አድርጋችሁ ፕላን ካረጋችሁት ተጠቃሚውም ይጠቀማል፣ ትራንስፖርተሩም ይጠቀማል። ከዛ በላይ ግን ብዙ ናሽናል ሀብት ሴፍ ታደርጋላችሁ እና በዚህ መልኩ ነው የሚሰሩት። እንደው እግረ መንገዴን ሀሳቡ ምን ያህል ግልጽ እንደሆነ አላውቅም። ሀሳቡን ሼር ለማድረግ ብዬ ይገርማል ማለት አይተከላት ዋናውን ሀሳብ ሳላወራ በሌሎች ጉዳዮች ተይዤ ብዙ አላሳለፍ። ግን ዋናው ሀሳቡ ምንድነው እንግዲህ ሶስት የፓወር ሴንተሮች አሉ። ፓርቲው አለ፣ ቢሮክራሲው አለ፣ ቢዝነስ ኢንቫይሮንመንቱ አለ። ቢሮክራሲው አሁን ባልኳችሁ ለምሳሌ በኢትዮጵያ ውስጥ የኢትዮጵያ ትራንስፖርቴሽን ኢንፎርሜሽን ሲስተም ፈጥራለሁ ብሎ ይነሳል ማለት ነው። ለምሳሌ ቢሮክራሲ እና ዓላማው ምንድነው? ብክነትን መቀነስ፣ መጉላላትን መቀነስ፣ ቅልጥፍናን መጨመር፣ አዲስ አበባን ተወዳዳሪ በዓለም አቀፍ ደረጃ ተወዳዳሪ ከተማ ማድረግ ብሎ ይነሳል። ግቡ ይሄ ነው። ቢሮክራሲው ፕላን የሚያደርገው የሚያውቅ ቢሮክራሲ ነው፣ ፖለቲከኛ አይደለም። ይሄ ነው ግቤ። በአዲስ አበባ ደረጃ ያለውን የትራንስፖርት መንገላታት ቀንሳለሁ፣ የሪሶርስ ሚነስ አሎኬሽን ቀንሳለሁ፣ ኮስት ቀንሳለሁ፣ የከተማዋን ገጽታ ገነባለሁ። እነዚህን 4 ጎሎች አስቀምጦ ለምሳሌ ነው ብላችሁ አስቀምጦ ይነሳል። ከዛ በኋላ እንግዲህ የሚያደርገው ምንድን ነው? ከተማው ነዋሪ ይሄን ኢንፎርሜሽን ሲስተም ስርዓት ገንብቶ ከሰጠው በኋላ የከተማው ነዋሪ እዚህ ኢንፎርሜሽን ሲስተም ውስጥ እንዲገባ በአንድም በሌላም መንገድ ያስገድደዋል ማለት ነው። አንዴ ደግሞ ሲስተሙ ላይ ከገባ በኋላ በሲስተም አጠቃቀሙ ግሬድ ይሰጠዋል። ክሬዲት ሲስተም ነው። ጥሩ ተጓዥ አለ፣ ደካማ ተጓዥ አለ፣ የማይረባ ተጓዥ፣ ሰዓት የሚያከብር ጸብ የሚፈጥር ከሆነ ጊቭም ክሬዲት። የሚያስፈራው ምንድነው? ትንሽ ወደ ሶሻል ኮንትሮል ይሄዳል። ገብቷቸዋል። አሁን ቻይና ውስጥ እንደሚሆነው ወደ ሶሻል ኮንትሮል ሄዶ ምናምን ሊሆን ይችላል። እና ዲሞክራሲ የሚያስፈልገው ምንድነው? መንግስት እንደዚህ አይነት ማለት ለኤፊሽንሲ ሲል አውሬ እንዳይሆን ማለት ነው። በጣም ሰው ተቆጣጣሪ እንዳይሆን ዴሞክራቲክ መሆን አለበት። እኔ አሁን የሚያሳስበኝ ግን ክሬዲት ከሰጣችሁት ለትራንስፖርት ለተጓዡም ብቻ ሳይሆን ግን ለአጓጓዡ ታክሲዎች በቃ ፕላን ማድረግ ትችላለ።
ጠዋት ተነስተህ በዚህ በኩል መጥራት የለብህ አሳይን ማድረግ የለብህ አውቶማቲካሊ ያደርጋል። ኢንደ ፕሮሰስ አሁን ለምሳሌ የነ ራይድ የነ ፈረስን ምናምን እንትናቸውን ልታጠፋ አሁን እንትን ናቸው አይደለም ትንንሽ የእንደዚህ ማለት ነው። ምንድን ነው የሚባለው ስሞል ቢዝነስ ሆነው በዚህ ውስጥ ያሉ ናቸው። ገብቷቸዋል። በዚህ ውስጥ ያሉ ናቸው። ግን አሁን በኢትዮጵያ በአዲስ አበባ ደረጃ የአዲስ አበባ ከተማ ነዋሪ የፋይዳ መታወቂያ ያለው በሙሉ እዛ ሲስተም ውስጥ ከገባ እና የትራንስፖርቴሽን ሂስትሪው አብሮ ከገባ እና ኤኒታይም ገብቶ እዛ ላይ ትራንስፖርቴሽን ቡክ ማድረግ ከቻለ ከታክሲ ጀምሮ ባስ እና ባቡር ሲፈልግም ደግሞ ኮንትራት ታክሲዎቹን እነዚህ እንዳልኳቸው አሁን እነዚህ ራይድ ፈረስ ምናምን ማለት ነው። እነዚህን ሁሉ ማድረግ ከቻለ ነው ያ ቢሮክራሲው የሚጠቀሙ ምንድን ነው እንዳልኳችሁ ወጪ ይቀንሳል፣ የህዝብ መንገላታት ይቀንሳል። ምንድነው የሚባለው ወጪ ይቀንሳል፣ ኤፊሽንሲ ይጨምራል። ሰው ሳይንገላታ ምናምን ሳይል ከቤቱ እየተለቃቀመ ወደሚሄድበት ቦታ ሊሄድ ይችላል። ለፕላኒንግ ቀላል ነው፣ ለአሬንጅመንት ቀላል ነው፣ ለኢንፎርሜሽን ቀላል ነው፣ ለመግባባት ቀላል ነው፣ ህዝብ ለመቆጣጠር ቀላል ነው። ያን አድርጎ ቢዝነሶቹን ያስገባቸዋል አስገድዶ። አሁን ለምሳሌ አልፈልግም ሊል ይችላል አንድ የታክሲ ባለቤት እኔ አልፈልግም እኔ ዞሬ ጠርቼ መስጫ ነው ሊል ይችላል። ልማታዊ መንግስት ሲሆን ግን ምን ያደርገዋል? የተለያዩ ነገሮችን ለምሳሌ እንደዛ ሲል ግብሩን ከፍ ያደርግበታል ወይ ምናምን ወይ እዚህ ውስጥ ለሚገባው ሰው የሆነ ኢንሴንቲቭ ይሰጠዋል። ወይንም ደግሞ ሁልጊዜ ሰዓት የሚያከብር ደንበኞቹን ቶሎ ምናምን የሚያደርስ ደንበኛ ኮምፕሌን የማይቀርብበት ሪቪው የማይቀርብበት ምናምን ከሆነ የመንገድ ግብር ምናምን ሊቀንስለት ይችላል ማለት ነው። ህዝብ እያገለገልክ ነው፣ ጥሩ ስራ እየሰራህ ነው ምናምን ብሎ ናው ምን ይሆናል መሰላችሁ? ሴንትራሊ ፕላን ይደረጋል። ፍሪ ማርኬት ሲሆን መንግስት እንደዚህ አይነት ነገር ውስጥ ገብቶ እንደዚህ አይነት ፕላኒንግ ውስጥ አይገባም። ግን እኔ ይሄ አሁን ቢደረግ ነው የምላችሁ ከመንግስት ከዲሞክራሲ ጋር የሚጋጭ አይመስለኝም። ምንም ችግር የለው። ምን ችግር አለ? ትንሽ ትጫናላችሁ ሰው እንዳልኳቸው አሁን ትንንሽ እንትኖች ቢዝነሶችን ታጠፋላችሁ እንዳልኳቸው አሁን ራይድ ኢንተርፕሪነርሺፑን ማለት ለምን እዛ ላይ ይገባል እንትኑ ታክሲ ድራይቨሩ በቃ አዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም ኢቲአይኤስ ላይ ከፍቶ ኤቲአይኤስ አዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም ላይ ገብቶ አም አቬይላብል ዩ ካን ቡክ ሚ ዩ ካን ቹዝ። በምንድን ነው መሄድ የምትፈልገው? በባስ ነው? በኖርማል በህዝብ ታክሲ ነው? እንትን ምንድን ነው የሚባለው እንትንም የለም እንጂ ማታ ሲሆን 10 ብር አረገብኝ፣ 50 ብር አስገባብኝ፣ 20 ብር አስገባ። ሁሉ ነገር ግልጽ ነው የሚሆነው። መቆጣጠር ላይ የሚጨምረውን ኤፊሽንሲ ያስቡት እና የነሱ ልማታይዜሽን የነሱ ኬረቲሳይዜሽን እንደዚህ አይነት ነው እና እኔ አሁን እንደዚህ አይነት ሲስተም ቦልድ የሆነ መንግስት ካለ የአዲስ አበባ አስተዳደር ይህንን ሊያደርግ ይችላል ብዬ አስባለሁ። ኤኒዌይ ይሄን እንግዲህ በዚህ ዋናው ወደ እንትኑ አልገባውም። በዚህ በኬረቲሳይዜሽን ተወሰድኩኝ። ይህንን እዚህ ጋር ልደምድመውና የሚቀጥለው ቪዲዮ ላይ ትችቱን አቀርባለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ